ተወዳጁ የሙዚቃ አቀናባሪ ካሙዙ ካሳ አሳዛኝ ሁኔታ ውስጥ ገባ። ካሙዙ ካሳ በዚህ ሰዓት ምን ገጥሞት ይሆን? የኢቢኤስ ቴሌቪዥን አስተዋዋቂዋ ሉላ ገዙ መታቀፍ እፈልጋለሁ። ተወዳጁ የሙዚቃ አቀናባሪ ካሙዙ ካሳ እንግዲህ ከቅርብ ጊዜ ወዲህ በሀገራችን የሙዚቃ ኢንዱስትሪ ላይ ትልቅ አሻራን ያሳረፈ የሙዚቃ ባለሙያ ነው። ከወጣት ድምፃውያን እስከ አንጋፋ ድምፃውያን ድረስ በርካታ ተወዳጅ ስራዎችን ለአድማጭ ማድረስ ችሏል። ከሱም በተጨማሪ ወንድሙ ጊልዶ ካሳም የሱን ፈለግ በመከተል የበርካታ ወጣት ድምፃውያንን ስራ መስራት ችሏል። ብዙ ጊዜ ግን ጊልዶ ትችቶች ሲቀርቡበት ይስተዋላል። ምክንያቱ ደግሞ የሚሰራቸው የሙዚቃ ስራዎች ዜማቸው ተመሳሳይ ነው የሚል ሲሆን የ10 ሙዚቀኞችን ስራ ቢሰራ የሚለያዩት የሙዚቃዎቹ ግጥሞችና ሙዚቀኞቹ እንጂ ዜማው ተመሳሳይ ነው እየተባለ ብዙ ትችት እየቀረበበት ቢሆንም ትችቱ ተስማምቶት ነው መሰል ስራውን በተመሳሳይ መልኩ ቀጥሏል። ካሙዙ ትውልዱ ወላይታ ሲሆን ወደ አዲስ አበባ የመጣበት ምክንያት የመዝሙር ስራዎችን ለመስራት ነበር። የተወሰነ ጊዜ በዚህ ስራ ከተሰማራ በኋላ ፊቱን ወደ ሙዚቃው አዙሮ በሙዚቃ ማቀናበሩ የተሳካለት አቀናባሪ መሆን ችሏል። አንድ ሰሞን እንደውም ከሱ ውጪ ባለሙያ ያለ እስከማይመስል ድረስ የድምፃውያኑ ስራ ሁሉ የሱ እጅ ያረፈባቸው ነበሩ። በሙዚቃ ህይወቱ እንግዲህ የትዳር አጋሩን ሊያገኝም ችሎ ነበር። የቀድሞ ድምፃዊት ትዕግስት ወይሶን አግብቶ ልጆችንም ወልዶ ነበር። ካሙዙ የፕሮቴስታንት እምነት ተከታይ ሲሆን ትዕግስት ወይሶን ካገባ በኋላ ትዕግስትን ሙዚቃዋን አቁማ ምግብ ቤት በመክፈት በፕሮቴስታንት እምነቱ ጸንታ ካሙዙንም ሙዚቃ መስራት እንዲያቆም አድርገውም ነበር። ቢሆንም በኋላ ላይ ግን እኔ ከሙዚቃ ተለይቼ መኖር አልችልም በማለት ተመልሶ ወደ ሙዚቃው ዓለም ተቀላቅሎ በርካታ ስራዎችን መስራት ችሏል። አሁንም እየሰራ ይገኛል። ዛሬ እንግዲህ ስለ ካሙዙ ልናነሳ የወደድነው ሰሞኑን በገጠመው ከባድ ገጠመኝ ምክንያት ነው። ምን አይነት ገጠመኝ ቢያጋጥመው ነው ለምትሉ እንግዲህ ያገኘነውን መረጃ ቃል በቃል ወደ እናንተ እናደርሳለን። እንዲሁም ደግሞ ከገጠመው ገጠመኝ ጋር ተያይዞ የተሰጡ ሐሳብ አስተያየቶችንም በዚያው አያይዘን ወደ እናንተ እናደርሳለን። ያገኘነው መረጃ እንግዲህ እንዲህ ይላል። ካሙዙ ልቡ ተሰብሯል። ሰሞኑን በድምፃዊት ኒና ግርማ ክህደት ተፈጽሞበታል ይላል መረጃው። በመቀጠልም የዛሬ 6 ዓመት ገደማ እንደ ቀልድ የጀመረው የካሙዙና የኒና ቅርርብ ወደ ምን ልሁንልሽ ምን ትሆንልኝ አድጎ አብሮ እስከ መኖርም ደርሶ ነበር። ጭምቷ የልጆቹ እናት የቀድሞ ድምፃዊት ትዕግስት ግርማ በሯን ዘግታ ከልጆቿ ጋር ስታለቅስ፣ ካሙዙ ደግሞ ኒና ግርማን ሌላ አይነት ለቅሶ እያስለቀሰ ከርሟል። ከናይጄሪያ ጀምሮ የውጭ ጉዞዎቹ ላይ ሁሉ እንደ ሻንጣ አዝሏት የሚዞረው ካሙዙ በቅርቡ ቻይና፣ ራሽያ፣ ጃፓን በነበረው የኪን ኢትዮጵያ ጉዞ ኒናን ከሀገሩ ሰንደቅ ዓላማ እኩል ለዓለም ሕዝብ ሲያስተዋውቃት ነበር። ካሙዙና ኒና አብረው የመኖርም እቅድ የነበራቸው ሲሆን ይህንን ታሳቢ አድርጎም በ3 ሚሊዮን ብር መኪና ገዝቶላት፣ በ5 ሚሊዮን ብር የውበት ሳሎን ከፍቶላት፣ አይፎን 17 አዞላት፣ በ2 ሚሊዮን ብር የቤት ዕቃ ቀያይሪ ቢላትም 10 ሚሊዮኗን ወርሳ ካሙዙን መቀየር ይበጀኛል ብላለች። የጥላቻው ዋና መንስኤ ኒና በተጎነጨች ቁጥር መደበሪያ ነኝ አይደል ትለዋለች። ካሙዙም በትዳር አብሯት መኖር እንደሚፈልግ ይነግራት ነበር። በመጨረሻም ለቲጂና ለልጆችህ ያራራ ልብህ እኔንም በሌላዋ እንደማይቀይረኝ ምንም ዋስትና የለኝም እና እንዳትደርስብኝ አልደርስብህም ብለዋለች ይላል እንግዲህ ያገኘነው መረጃ። በዚህ ጉዳይ እንግዲህ አንዳንድ ሐሳብ አስተያየት ሰጪዎች የተለያዩ ሐሳቦችን ሰጥተዋል። አንዳንዶቹ እንዴ ከሚስቱ ጋር መቼ ተለያይቷል? አብሮ አይደሉም እንዴ የሚኖሩት? የሚሉ ጥያቄ አዘል አስተያየቶችን ሲሰነዝሩ፣ አንዳንዶች ደግሞ ደግ አደረገች፣ እሱም የልጆቹን እናት እንዳስለቀሰ ዛሬ ተራው በሱ ደረሰ፣ የገፋ ሰው መገፋቱ አይቀርም ብለዋል። ኧረ እንደውም ኒናዬ በረከትሽ ይደርብን ያሉም አልጠፉም። ይህ የተለያዩ አጓጊና ትኩስ እንዲሁም አስተማሪ መረጃዎችን የምታገኙበት ቻናላችን ነው። ዛሬም እንደተለመደው የተለያዩ መረጃዎችን ወደ እናንተ ለማድረስ መጥተናል።
ከመረጃዎቻችን ጋር መልካም ቆይታን እየተመኘን ለቻናላችን አዲስ የሆናችሁ ተመልካቾቻችን ሰብስክራይብ የሚለውን በተን መጫናችሁንና የደውል ምልክቷን መንካታችሁን አትርሱ እያልን ወደ መረጃችን አቀናን። በሌላኛው መረጃችን ደግሞ ሞዴልና ጋዜጠኛ የሆነችው ሉላ ገዙ ያስተላለፈችውን ጠንከር ያለ መልእክት እናጋራችሁ። ሉላ ገዙ እንግዲህ መታቀፍ እፈልጋለሁ የሚል ጠንከር ያለ ሐሳብን አስቀምጣ ዝርዝሩን በዚህ መልኩ አብራርተዋለች። የኢቢኤስ ቴሌቪዥን አስተዋዋቂዋ ሉላ ገዙ ጠንካራ መስለው የሚታዩ ሰዎች እንኳን ውስጣዊ ስብራትና የድጋፍ ፍላጎት እንዳላቸው ገልጻለች። በሰጠችው ስሜታዊ አስተያየት አንዳንዴ በጣም ብቸኝነት እንደሚሰማትና ይህም ሲሆን መታቀፍ እንደምትፈልግ ገልጻለች። 2 ልጆቿን በብቸኝነት እንደምታሳድግ የገለጸችው ሉላ በባህሪዋ ቶሎ የሚከፋት ሰው አለመሆኗንና የምችለውን መጨረሻ ድረስ ሄጄ የምታገል በመሆኔ ሰዎች አይረዱኝም ስትል ተናግራለች። የቤተሰቧ የመጀመሪያ ሴት ልጅ በመሆኗ ኃላፊነት እንደሚሰማት የገለጸችው ሉላ አንዳንድ ጊዜ እሸከምና የሆነ ሰዓት ላይ ያቅተኛል፣ በዛ ሰዓት መታቀፍ ነው የምፈልገው ማንም ምንም ሳይለኝ በማለት የሰዎች ስሜታዊ ድጋፍ አስፈላጊነትን አስምራበታለች። ሰዎች እርስ በርስ ደህና ነሽ፣ እንዴት እየሆንሽ ነው ብለው መጠየቅ እንዳለባቸው ያሳሰበችው ሉላ ገዙ እኔ ስለ ሌላው ሰው ችግር ስጨነቅ እኔ ችግር የለብኝም ማለት አይደለም ብላለች። ትናንሽ ነገሮች ናቸው ብለን የምናልፋቸው ሳይጠፋ በፊታቸው ሳንከፋ ስንቀር ምንም አይነት ችግር የማያጋጥመን ወይም ደግሞ ነገሮችን ሁሉ መሸከም የምንችል ይመስላችኋል። የሉላ መልእክት እንግዲህ ያስተላለፈው ይህንን ነው። የሰው ችግር ስለሰማን ለሰው ችግር መፍትሄ ስለምንሰጥ እኛ ችግር የሌለብን የሚመስላቸው ብዙ ሰዎች አሉ እና ደግሞ የራሳቸውን ችግር እንድንፈታላቸው መጥተው ሲያማክሩን የራሳቸውን ችግር እኛ ላይ አምጥተው ሲያራግፉ እንደው እነዚህ ሰዎችስ የራሳቸው ሐሳብ አይኖርባቸውም? እየተጫንኳቸው ይሆን? ሌላ ጭንቀት እየጨመርኩባቸው ይሆን የሚል ሐሳብ እንደሌላቸው ነው እንግዲህ ያስረዳችሁ። ይሄ ደግሞ እውነት ነው። እናም እንግዲህ ለሰዎች ችግራችንን ስናካፍል የነዛንም ሰዎች ችግር ለመካፈል ዝግጁ መሆን መቻል አለብን። እነዛ ሰዎች ችግር ሳይኖርባቸው ጭንቀት ሳይኖርባቸው ሳይሆን የእኛን ችግር የሚሰሙን ምናልባት ከቀለላቸው ለእኛ ሲነግሩን ይሄ ነገር ይቀላቸዋል ብለው አስበው ነገ ደግሞ እኔም ያለብኝን ነገር ለዛ ሰው ብነግረው ይቀለኛል ብለው በማሰብ እንጂ ሳይጨነቁ ወይም ሳይቸገሩ ሳይከፋቸው ቀርቶ እንዳልሆነ ሉላ በግልጽ አብራርታልናለች። ለዛሬ የያዝነው መረጃ እንግዲህ ይህንን ይመስል ነበር። አብራችሁን ስለነበራችሁ እያመሰገንን በሌላ ጊዜ በሌሎች መረጃዎች እንደምንገናኝ ቃል እየገባን ተሰናበትን። መልካም ጊዜ፣ ቸር ያሰማን።